ገብርኤል ሆይ ድረስልኝ ብለህ ስትጠራው ገብርኤል ብለህ ሳትጨርስ ቅዱስ ገብርኤል አጠገብ ነው ያለው። ቅዱስ ገብርኤልን፣ ቅዱስ ሚካኤልን፣ ሌሎችንም መላእክት የምናከብራቸው መላእክት ስለሆኑ አይደለም። ሰውን ሽበቱን አይተን ወዲያውም አናከብረው። ምክንያቱም እንጨትና ድንጋይ ሲቆዩ ምን ያወጣል? በሽበት አይደለም፣ በእውቀት በሽበት አይደለም፣ በምግባሩ ነው ሰው የሚከበር። በኑሮ ደሃ ነው ብላችሁ፣ ነዳይ ነው ብላችሁ፣ ታናሽ ነው ብላችሁ አንዱን እንዳትንቁ ተጠንቀቁ። ለምን? አክስቶች አጎቶች አሜሪካን ያሉት አውሮፓ ነው ያሉት ብሎ ይኮራል። ባለስልጣን ዘመድ አለኝ ብሎ ይኮራል። እኔ ንገራችሁ በእግዚአብሔር ፊት የሚቆሙ በሺህ የሚቆጠሩ ቁጥር የማይገልጻቸው ዘመዶች አሉን። እነማን ናቸው? እኛም ኃጢአት ከምንሰራ ዓለምም ከምትረበሽ ምን ነው እግዚአብሔር ሰይጣንን ባይፈጥረው ኖሮ ብሎ የሚያስብ ሰዋል። እኔ ጋርድ ያላቸው ሰዎች፣ ጠባቂ ያላቸው ሰዎች ምን አይነት ነው? ወይ ባለስልጣኖች፣ ወይ ዝነኛ ሰዎች፣ ወይ ደግሞ በጣም ሀብት ያላቸው ሰዎች እንደው ከፊት እየሄደ ዞር በሉ እያለ መንገድ የሚያስከፍት ጠባቂ ያላቸው ሰዎች ባለስልጣኖች ናቸው። እግዚአብሔር ግን ጠባቂ የመደበው ለባለስልጣኖች ብቻ አይደለም። ሁላችንም ኃጥኡንም ጻድቁንም ምእመኑንም መናፍቁንም ሌላው ቀርቶ እግዚአብሔር የለም የሚሉ ሰዎችን የሚጠብቁ መላእክተ ጽልመት የሚባሉ የመላእክት ወገን ነው። እማያምኑትን ሰዎች ጭምር ያስጠብቃል። በቀን በሌሊት ክርስቶስን እናውቃለን መላእክት አያስፈልገንም የሚሉ ሰዎች ይህንን ጥቅስ ለምንድን ነው ያላዩት? ለክርስቶስ ራሱ መላእክት ያስፈልጉታል። አይደለም በክርስቶስ አምነህ አንተ ራስህ ክርስቶስ ብትሆን ራሱ መላእክት ያስፈልጋሉ። በክንፋቸው ፊታቸውን የሚሸፍኑለትን አምላክ የሰው ልጅ ፊቱ ላይ ሲተፋበት አይተው። እግዚአብሔር ከፈጠረው ፍጥረት እንደ ሰው ያከበረው የለም፣ እንደኛ ያከበረው የለም። ከፈጠረው ሁሉ እኛን ያከበረን። የሚያሳዝነው ግን እግዚአብሔር ከፈጠረው ፍጥረት እንደ ሰው ደግሞ እግዚአብሔርን ያዋርደው ይችላል። ፀሐይ እንኳን በፈረቃ ነው የምታበራው። ቅዱስ ገብርኤል ግን ምድርን ማብራት ይችላል። ለምን? መሬት የምትባለዋ ትንሿ ኳስ ለመላእክት በጣም ትንሽ ነገር ነች። በደቂቃ ዓለምን ዞሮ መምጣት ይችላል። እኔ የሚገርመኝ ግን እንደው ወደ ሌላው ሳንመጣ አሁን ዛሬ ገብርኤል እዚህና እዛምና ስትሉት የት ሄዳል ገብርኤል እዛም ገብርኤል ስትሉ የሚሉት ሰዎች ይህንን ጥያቄ ለሰይጣን ሲሆን ለምንድን ነው የማይጠይቁት? ኃይል የእግዚአብሔር ነው። ማዳን የማን ነው? ገብርኤል ቢያድነንም በገብርኤል ሆኖ ያዳነን ማን ነው? እግዚአብሔር። የመላእክት ማዳን የእግዚአብሔር ማዳን አካል። ግልጋሎቴ ባያልፍ እንኳ ከጓዳዬ አሻጋሪ ወወልድ ወመንፈስ ቅዱስ አሐዱ አምላክ እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናተ ቤተ ክርስቲያን፣ ሊቃውንት፣ ክቡራን አገልጋዮች፣ መምህራን፣ ዘማሪያን፣ በዚህ ዕለት በዚህ ስፍራ የተሰበሰባችሁ የገናናው መልአክ የሊቀ መላእክት የቅዱስ ገብርኤል ወዳጆች በልዑል እግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደ መጠን በሚኖረን አጭር የትምህርት ጊዜ በመዝሙረ ዳዊት መዝሙር 33 ከቁጥር 7 ላይ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚል ይሆናል። እስቲ ቃሉን ከኔ ጋር በሉ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ነቢየ እግዚአብሔር ዳዊት በ34ኛው መዝሙሩ ላይ ከዘመረው ዝማሬ የተወሰደ ቃል ነው። በዚህ ቃል ተነስተን የዛሬውን ዕለት መነሻ አድርገን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት
በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም ብሎ ነቢየ እግዚአብሔር ዳዊት ስለ መልአክ የዘመረው መዝሙር ነው። ቀደም ሲል በዚህ ጉባኤ ላይ ስለ ቅዱስ ገብርኤል መዝሙር ስንዘምር ነበር አይደል? ለመላእክት መዝሙር እንዘምራለን። ለሚካኤል፣ ለገብርኤል፣ በአጠቃላይ ለአእላፋት መላእክት በምስጋናችን እንዘምርላቸዋለን። መዝሙር ምስጋና ነው። ምን ምስጋና ለእግዚአብሔር ሲሆን የአምልኮ ይሆናል። ለቅዱሳን ሲሆን ደግሞ እግዚአብሔር እንደወደዳቸው እንዳከበራቸው ከማወቅ የሚመነጭ ከፍቅር የሚመነጭ ነው እና የእግዚአብሔር መላእክት ምስጋና እንደሚያስፈልጋቸው የሚያሳየው መዝሙረ ዳዊት መዝሙር 33 ላይ ንጉሥ ዳዊት በገናውን አንስቶ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል? ያድናቸዋል። ስለዚህ ዳዊት በዚህ መዝሙሩ ላይ የዘመረው ለማን መልአክ ነው? አይሰማም፣ ለእግዚአብሔር መልአክ ነው። መጽሐፉ መዝሙረ ዳዊት ነው፣ የመዝሙር መጽሐፍ ነው። 33ኛው መዝሙር ላይ ዳዊት ለመላእክት ዘምሯል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል? ያድናቸዋል። ስለዚህ ለመላእክት የምንዘምረው ታላቁን ዘማሪ ዳዊትን አብነት አድርገን ነው። ዳዊት ለቅዱሳን ዘምሯል። ገና መዝሙረ ዳዊት ሲጀምር ምን ብሎ ነው የሚጀምረው? ምስጉን ነው በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ብሎ ነው የሚጀምር። ከኔ ጋር ናቸው ምእመናን? ምስጉን ነው በክፉዎች ምክር ምን ያላለ ያልሄደ። አሁን ይሄ ዝማሬ ነው። በዚህ መዝሙር ላይ የተመሰገነው እግዚአብሔር አይደለም። ምስጉን ነው ያለው እግዚአብሔርን አይደለም። በክፉዎች ምክር ምን ያላለ ያልሄደ በዋዘኞች ወንበር ያልተቀመጠ ሰው ምስጉን ነው። ስለዚህ ዳዊት ገና መዝሙሩን ሲጀምር ቅዱሳን ሰዎችን በማመስገን የጀመረው። ከዛ ሙሉ መዝሙረ ዳዊትን ስታነቡማ ለቅኖች ምስጋና ይገባቸዋል ይላል። ለቅኖች ምስጋና አይደለም፣ ለቅኖች እንደው ኃጢአቱ የተሸፈነችለት በደሉ ያልተቆጠረችበት ሰው ምንድን ነው? ምስጉን ነው ይላል። ስለዚህ ቅዱሳንን እያነሱ በጎ የሰሩ ሰዎችን እያነሱ መላእክትን እያነሱ ጻድቃንን እያነሱ መዘመር ከመጽሐፍ ቅዱስ ያገኘነው ነው ማለት ነው። ይህንን ካልን ወደ ርዕሳችን እንምጣ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። የመጀመሪያው ቁም ነገር ምእመናን፣ እኛ ቅዱስ ገብርኤልን፣ ቅዱስ ሚካኤልን፣ ሌሎችንም መላእክት የምናከብራቸው መላእክት ስለሆኑ አይደለም። በተፈጥሯቸው መላእክት ስለሆኑ አይደለም የምናከብራቸው። የማን መላእክት ስለሆኑ ነው? የእግዚአብሔር መላእክት ስለሆኑ። ሚካኤልን፣ ገብርኤልን እንዲህ በታላቅ ፍቅር እንዲህ በታላቅ ክብር የምናከብራቸው መላእክት ስለሆኑ አይደለም። አንድ ባለቅኔ ምን አሉ መሰላችሁ? መልአክን በቁመቱ ልክ ክንፉን ስለዘረጋ አናከብረውም አሉ። ለመልአክ ይናከብሮ ለእማ አስረጸ ክንፈ በመጠነ ነው ይቆሙ። መልአክ በቁመቱ ልክ ክንፉን ስለዘረጋ አናከብረውም። ለምን? ለኦፍ ወለትንትንያስ በክንፉ ቦሙ። ወፍና ትንኝም ክንፍ አላቸው። ክንፍ ስላበረረ በክንፍ ስለበረረ መልአክ አይከበርም። የምናከብረው ክንፉን አይተን አይደለም። እንደዚሁም ሰውንም ደግሞ ሽበቱን አይተን አናከብረውም። ወበሲበቱ ለሰብ ይናከብሩ ቀዲሙ። ሰውን ሽበቱን አይተን ወዲያውም አናከብረውም። ምክንያቱም እንጨትና ድንጋይም ሲቆዩ ምን ያወጣሉ? ሽበት ያወጣሉ። ሚያስከጣቆ በሲበት አልዳባ ይምሮ ይላል። በሽበት አይደለም በእውቀት በሽበት አይደለም በምግባሩ ነው ሰው የሚከበር። መላእክትን የምናከብራቸው መላእክት ስለሆኑ ሳይሆን የማን መልአክ ስለሆኑ ነው። ክብር ምስጋና ይድረሰው ቅዱስ ገብርኤል። የማን መልአክ ነው? የእግዚአብሔር መልአክ ነው። አፉን ሞልቶ ለዘካርያስ እንደነገረው እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ። እኔ ገብርኤል ነኝ አይደለም ያለው። መጀመሪያ በማን ፊት የምቆመው? እነ ገብርኤልን የሚያስከብራቸው እስካሁን ድረስ ከተፈጠሩ እስካሁን በእግዚአብሔር ፊት በቆሙ ናቸው። መላእክት ሆነው ተፈጥረው እኮ የእግዚአብሔር ያልሆኑ አሉ። ሰይጣንና ሰራዊቱ ስማቸው እኮ መላእክት ነው። በማቴዎስ ወንጌል ምዕራፍ 25 ላይ
ይህንን ቃል አያሰማንና ጌታ በቁጣ ኃጥአንን እንዲህ ይላቸዋል ይላል። ኃጢአተኞችን እንዲህ ይላቸዋል፣ እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። ለሰይጣንና ለመላእክቱ መላእክት ይባላሉ። አሁን አለቅነታቸውን ያልጠበቁ መላእክት ይላል የይሁዳ መልእክት ላይ ነው። ስለዚህ ሰይጣንም ሰራዊቱ መላእክት ናቸው። ግን የማን መላእክት አይደሉም? የእግዚአብሔር መላእክት አይደሉም። እኛም ብናከብረው መልአክ ስለሆኑ ሳይሆን የማን መልአክ ስለሆኑ ነው? የእግዚአብሔር። ሰይጣን ደግሞ መልአክ ነው፣ ግን አናከብረው። አክብሩኝ ቢልም አናከብረው። መከበር ይፈልጋል ሰይጣን፣ ግን መልአክ ስለሆነ አናከብረው። አንዳንድ ሰው እንደው ሰይጣን መልአክነቱን አለመጠበቁን ካለመረዳት እንደው አንዳንዴ እግዚአብሔር እንደው ምን አለ እንደው መልአክ ሰይጣንን እንደው ምን ነው ባይፈጥረው ኖሮ ብላችሁ አታውቁ? አንዳንድ ሰው እኮ ይላል እንደው ዓለም ሰላም እንድትሆን እኛም ኃጢአት ከምንሰራ ዓለምም ከምትረበሽ ምን ነው እግዚአብሔር ሰይጣንን ባይፈጥረው ኖሮ ብሎ የሚያስብ ሰዋል። እኔ ዛሬ ልንገራችሁ ምእመናን፣ እግዚአብሔር ሰይጣንን አልፈጠረውም። ሰይጣንን የፈጠረው እግዚአብሔር አይደለም። እግዚአብሔር የፈጠረው ሰማልያል የሚባል ሳጥናኤል የሚባል ብርሃናዊ መልአክ ቅዱስ መልአክ ነው። እሱ የፈጠረው ንጹህ መልአክ ነው። ራሱን ሰይጣን ያደረገው ማን ነው? ራሱ ነው። ትንቢተ ሕዝቅኤል ምዕራፍ 34 ላይ ከተፈጠርክበት አንስቶ እስከ በደልክበት ቀን ድረስ በመንገድህ ነውር የሌለብህ ፍጹም ነበርክ ይላል። ሰይጣን ንጹህ ሆኖ ነው የተፈጠረው። ሳጥናኤል ሰማልያል ብርሃናዊ መልአክ ሆኖ አሐዜ መንጦላዕት ቅሩበ መለኮት ለመለኮት የቀረበ የሰማዩን መጋረጃ የሚይዝ የቤተ መቅደሱን ምስጢር ያየ ቅዱስ መልአክ ሆኖ ነው የተፈጠረው። በራሱ ተነሳሽነት ሰይጣን ያደረገው ራሱ ነው። ስለዚህ ሰይጣንን የፈጠረው እግዚአብሔር ሳይሆን ራሱ ሰይጣን ነው። እግዚአብሔር የፈጠረው ቅዱስ መልአክ አድርጎ ነበር። ስለዚህ ሰይጣንን እግዚአብሔር ፈጠረ ብለን አንከሰው። ለምሳሌ ምእመናን፣ አንዲት ሴት አሁን ልጅ ብትወልድ ልጇ አድጎ ሌባ ቢሆን ይቺ ሴት የወለደችው ልጅ ነው ሌባ? መልሱልኝ። ልጅ ነው። ሌባ የሆነው ማን ነው? በራሱ ተነሳሽነት ራሱ። ስለዚህ ሰይጣንን እግዚአብሔር ቅዱስ አድርጎ ነው የፈጠረው። ያረከሰ ራሱን የጣለ ዲያብሎስ። ስለዚህ ወደ ነጥባችን ስንመለስ እኛ እነ ሚካኤልን እነ ገብርኤልን የምናከብራቸው መላእክት ስለሆኑ ሳይሆን የማን መላእክት ስለሆኑ ነው? የእግዚአብሔር። ከድሮ እስካሁን ከተፈጠሩበት ሰዓት እስካሁን አልለቀቁም ማንነታቸው። በጣም የሚገርም ነገር ልንገራችሁ። መላእክት የሚለው ስም ራሱ በእውነት ለመናገር ያው አንዴ ስለተፈጠሩ ነው እንጂ ለአጋንንት አይገባቸውም። መላእክት የሚለው ቃል የሚገባው ለነ ሚካኤል ለነ ገብርኤል ብቻ። መልአክ ማለት ምን ማለት ነው? ቀጥተኛ ትርጉሙ መልእክተኛ ማለት ነው። ልዑክ ማለት ነው። የማን መልእክተኞች ናቸው? የማን መልእክተኞች ናቸው? ሲፈጠሩ መላእክት ሆነው ነው የተፈጠሩ። እስካሁንም ለእግዚአብሔር ይላላካል። ሰው ብቻ ነው እኮ እንደተፈጠረ ያልተገኘው ታውቃላችሁ። ሰው ማለት ሰብ ማለት ሰባት ነው። ፍጹም ማለት ሰው ማለት ፍጹም ማለት ነው። እኛ ፍጹም አንነው? ፍጹም ነን አይደለም። እንደውም ሰው ያቃተው ነገር ቢኖር ምን እንደሆነ ታውቃላችሁ? ሰው መሆን ነው ያቃተን። እግዚአብሔር ሁላችንን ሰው ያድርገን። ልጄ ሆይ ምን ሆነ አለ ዳዊት ለሰሎሞን፣ ሰው ሁና። ፍጹም ሆኖ መገኘት ማለት ነው። ስማቸው ከግብራቸው የተስማማላቸው ቅዱሳን መላእክት ብቻ ናቸው። ስለዚህ እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸዋል የሚለው ላይ የመጀመሪያው ቁም ነገር እነ ሚካኤል እነ ገብርኤል የማን መላእክት ናቸው? የእግዚአብሔር። ሁለተኛው ምእመናን የእግዚአብሔር ብቻ መላእክት አይደሉም። እነ ገብርኤል እነ ሚካኤል የእኛም መላእክት ናቸው። በእርግጥ የጌታ መልአክ መልአኬ የእግዚአብሔር መልአክ ተብሎ በመጽሐፍ ቅዱስ ተነግሮላቸዋል። ግን እነ ሚካኤል እነ ገብርኤል የእኛም መልአክ ናቸው። የማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 18 ጀምሮ መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል ተናገረ። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ አለ። በዕድሜ ሕፃን ነው ብላችሁ ሕፃን እንዳትንቁ ተጠንቀቁ። በምግባሩ ኃጢአተኛ ነው ብላችሁ ኃጥኡን እንዳትንቁ ተጠንቀቁ። በኑሮ ደሃ ነው ብላችሁ ነዳይ ነው ብላችሁ ታናሽ ነው ብላችሁ አንዱን እንዳትንቁ ተጠንቀቁ። ለምን? መላእክቶቻቸው በሰማያት ያለው የአባቴን ፊት ያያሉ። እስቲ ከኔ ጋር በሉ። መላእክቶቻቸው የአባቴን ፊት ያያሉ። ምኖቻቸው? መላእክቶቻቸው። እያንዳንዱ ሰው የየራሱ ምን አለ ማለት ነው? መልአክ አለ።
እዚህ ቤተክርስቲያን ያላችሁ ሁላችሁ በመዓልት በሌሊት የማይለይ ያንተ የብቻ መልአክ እግዚአብሔር መድቦልሃል። በቀን በሌሊት የሚጠብቁን ከእናታችን ማኅፀን ስንጸነስ ጀምሮ የዕለት ጽንስ ከሆንበት ሰዓት አንስቶ አብረውን ያሉ እዚህ ምድር ላይ ስናድግ አብረውን ያሳደጉን የኖሩ ያሳደገኝ መልአክ እነዚህን ሕፃናት ይባርክ አላለ? ኦሪት ዘፍጥረት ምዕራፍ 48 ላይ ያዕቆብ የልጅ ልጆቹን ሲባርክ ያሳደገኝ መልአክ እነዚህን ሕፃናት ይባርካል። ሁላችን ያሳደገን መልአክ አብሮን አለ። እስክንሞት አብረውን ይሆናሉ። ነፍሳችን ከሥጋችን ስትለይ ደግሞ ነፍሳችንን አጋንንት እንዳይወስዷት ቆመው ይከራከራሉ። የይሁዳ መልእክት ላይ ያላያችሁ ሰይጣን መጥቶ የሙሴን ሥጋ ሊወስደው ፈለገ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር ስለ ሙሴ ሥጋ ተከራከረ ይላል። ተመልከቱ። ለሙሴ ለሥጋው የተከራከረ ሚካኤል፣ ለሙሴ ለሥጋው የሚከራከር ገብርኤል ለእኛ ለነፍሳችን ይከራከርልን። መላእክት ስለኛ እስክንሞት ድረስ ይታገላሉ፣ ወደዛች ነፍስ ለማስገባት ወደዛች መንግሥት ለማስገባት። ይህ ሰው በጎ ሰርቷል ብለው በጎ ስራችንን እየመዘገቡ የሚይዙ እግዚአብሔር ፊት ስለኛ የሚቆሙ መላእክት እያንዳንዶቻችን አለን። መላእክትን የሰጠን አምላክ ስሙ የተመሰገነ ይሁን። ምዕመናን፣ ምድር ላይ አሁን ጠባቂ የሚኖረው ምን አይነት ሰው ነው? እስቲ ንገሩ። ጋርድ ያላቸው ሰዎች፣ ጠባቂ ያላቸው ሰዎች ምን አይነት ነው? ወይ ባለስልጣኖች፣ ወይ ዝነኛ ሰዎች፣ ወይ ደግሞ በጣም ሀብት ያላቸው ሰዎች እንደው ከፊት እየሄደ ዞር በሉ እያለ መንገድ የሚያስከፍት ጠባቂ ያላቸው ሰዎች ባለስልጣኖች ናቸው። እግዚአብሔር ግን ጠባቂ የመደበው ለባለስልጣኖች ብቻ አይደለም። ሁላችንም ኃጥኡንም ጻድቁንም ምዕመኑንም መናፍቁንም ሌላው ቀርቶ እግዚአብሔር የለም የሚሉ ሰዎችን የሚጠብቁ መላእክተ ጽልመት የሚባሉ የመላእክት ወገን ነው። እማያምኑትን ሰዎች ጭምር ያስጠብቃል። በቀን በሌሊት መላእክቱን ስላንተ ያዝልሃል፣ እግሮችህ እንዳይሰናከሉ። ድንጋይ ቢኖር ከፊት ያነሱልሃል። በመዓልት በሌሊት ከኛ ጋር የሚሆኑ ጠባቂዎችን የሰጠን አምላክ ስሙ የተመሰገነ ይሁን። አመስግኑ እስቲ እግዚአብሔር። 24 ሰዓት ከኛ ጋር የሚሆኑ ጠባቂዎችን የሰጠን ማን ነው? እግዚአብሔር። ስለዚህ መላእክት የእኛም መላእክት ናቸው፣ የእግዚአብሔር ብቻ አይደሉም። ለዚህ ነው ቤተክርስቲያናችን የመላእክትን ባህል እያከበረች ከመላእክት ጋር የምታስተዋውቀን ገብርኤል፣ ሚካኤል ብላ። በእርግጥ የማናውቃቸው ይበዛሉ። መላእክት በጣም ብዙ ናቸው። መላእክትን መጽሐፍ ቅዱስ ሲቆጥራቸው በጣም አስገራሚ ነው አቆጣጠሩ። እንዲህ የመላእክትን ቁጥር ማወቅ ከፈለጋችሁ የቀላል ሂሳብ ልንገራችሁ። የመጀመሪያ የተፈጠረው ሰው ማን ነው? በምድር ላይ የተፈጠረው ሰው ማን ነው? አይሰማም። አዳም። ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ የሉ? አሉ። ከአዳም አንስቶ እስካሁን የሞቱት ቢነሱ፣ አሁን ከሞት ቢነሱ፣ አሁን ደግሞ ምድር ላይ ያለነው ሰዎች ስንት ነን? ወደ 7 ቢሊዮን። ከኮቪድ በኋላ ትንሽ ቀንሰናል። 8 ቢሊዮን ነው እንበል። 8 ቢሊዮኑ ሰው አሁን ተነስ ተብሎ ቢቆም ከአሁን አንስቶ እስከ ዳግም ምጽአት ደግሞ ክርስቶስ ሊፈርድ እስከሚመጣ ድረስ ያለው የሚወለዱ ሕፃናት አሁን ቢወለዱና ቢነሱ ለእያንዳንዱ ሰው በራሱ ፀጉር ልክ መላክ ይደርሰው በምኑ ልክ። ስለዚህ አሁን ሂሳብ መስራት ከፈለጋችሁ መጀመሪያ የምትቆጥሩት ምናችሁ ሞክሩት። እንግዲህ የተላጨ ተገላገለ መስልኛል። በቀዳዳው ይሰጠዋል። እሱ ቢሆን ችግር የለው። መላእክት ብዙ ናቸው። የብዙ ሺህ ጊዜ ሌላው የኛ የመጽሐፈ ስነ ፍጥረት አክሲማሮስ የሚባል መጽሐፍ ደግሞ ይላል እማመ ተፈጥረ ዓለም እስከ ናሁ ይላል። ዓለም ከተፈጠረ አንስቶ እስከ ዛሬ እስካሁን የዘነበው ዝናብ ምድር ላይ የዘነበው ዝናብ ጠብ ያለው ማለት ነው። ጠብታው ቢቆጠር መላእክት ከዛ በላይ ናቸው። ብዙ ናቸው። አሁን ይህን ስናገር እዚህ መሀል እኔ ኑሮ አናቴ ላይ ወጥቷል፣ የቤት ኪራይ በዝቶብኛል፣ መላእክት በዙ አነሱ፣ እኔ ምን አገባኝ የሚል ሰው ይኖራል። እነዚህ ሁሉ መላእክት ከማን ጋር ናቸው? ስሙ የተመሰገነ ይሁን እግዚአብሔር። ዘመዶቻችን ናቸው። ወንድም የለኝም እህት የለኝም አባት እናት የለኝም ብላችሁ አትዘኑ። እንደ እናት እንደ አባት ሥላሴ እመቤታችንን ቤተ ክርስቲያንን እንደ ወንድም እንደ እህት ደግሞ መላእክትን የሰጠን ማን ነው? እግዚአብሔር። አብረዋችሁ አሉ። ትልልቅ ወንድሞች አሉኝ ብሎ ሰው ይኮራ የለ እንዴ? የእኛ ቤተሰብ እኮ ብዙ ነው ብሎ ይኮራል። ከ50 ዓመት በኋላ እኮ በሕይወት የማይኖር ቤተሰብ አክስቶቼ አጎቶቼ አሜሪካ ነው ያሉት አውሮፓ ነው ያሉት ብሎ ይኮራል። ባለስልጣን ዘመድ አለኝ ብሎ ይኮራል። እኔ ልንገራችሁ
በእግዚአብሔር ፊት የሚቆሙ በሺህ የሚቆጠሩ ቁጥር የማይገልጻቸው ዘመዶች አሉን። እነማን ናቸው? መላእክት ናቸው። ለእኛ የሚቆሙ እግዚአብሔር ፊት የሚጸልዩ የሚያመሰግኑ 24 ሰዓት ቅዱስ ቅዱስ የሚሉ ወገኖች አሉ። ስለዚህ መላእክት ብዙ ናቸው። የብዙ ሺህ ጊዜ ሺህ ናቸው። ስለ መላእክት መማር ማስተማር በጣም አስፈላጊ ነገር ነው። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ምንለው መጽሐፍ ላይ ከኦሪት ዘፍጥረት አንስቶ እስከ ዮሐንስ ራእይ ብታነቡ መላእክት የሌሉበት መጽሐፍ የለም። ሁለት ቦታ ነው የሌሉት። አንደኛው መጽሐፈ አስቴር የሚባል መጽሐፍ አለ። እሱ ላይ ታሪኩ ላይ የሉ። ሁለተኛው ትንቢተ ሐጌ የሚባል መጽሐፍ ነው። ከዚያ ውጭ ግን ሁሉም መጽሐፍት ላይ መላእክት አሉ። የዮሐንስ ራእይ ላይ ስንገቡ ደግሞ 21 ምዕራፍ አለው። 22 ምዕራፍ አለው። 22ቱ ምዕራፍ ላይ መላእክት አሉ። መላእክት የሌሉበት መጽሐፍ ቅዱስ የለም። ሁሉንም የመጽሐፍ ቅዱስ ገጽ ብትገልጥ መጽሐፍ ቅዱስ ውስጥ መላእክት አሉ። ወደ ክርስትናው ስንመጣ ደግሞ የመድኃኒታችን የኢየሱስ ክርስቶስን ወንጌል ላንብብ ያለ ሰው መላእክትን ዞር አድርጎ ማንበብ ይችላል? አይችልም። ክርስቶስ ከመወለዱ በፊት እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰረው ማን ነው? መልአኩ ቅዱስ ገብርኤል። በመልአክ ብስራት ነው ጌታ የተወለደ። ሲወለድ ስብሐት ለእግዚአብሔር በሰማያት እያሉ ሲዘምሩ ያደሩት እነማን ናቸው? መላእክት ናቸው። ያውም እኮ ምቀኝነት ስለሌለባቸው ነው። እሱ ቢወለድ እኛ ነው ክብር ያገኘው። ግን የእኛ ደስታ የእነሱ ደስታ ሆኖ ሌሊቱን ሙሉ ሲዘምሩ ያደሩ መላእክት ነው። አይተውትም ማያውቁትን አምላክ ስላዩት በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በሁለቱ እየበረሩ በፍርሃት ፊቱ የሚቆሙለት አምላክ ሰው ሆኖ ሕፃን ሆኖ ተወልዶ ሲያለቅስ አዩት። ደስ አላቸው። አይተውት አያውቁም። አሁን ግን አዩት። እግዚአብሔርን የመምሰል ምስጢር ይላል ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በሉ እስኪ አይሰማም። በመንፈስ የጸደቀ ለመላእክት የታየ ለመላእክት ምን ያለ በሥጋ ሲገለጥ ለእነማን ታየ? ለመላእክት። ስለዚህ ደስ ብሏቸው ሲዘምሩ ስብሐት ለእግዚአብሔር ሲሉ አቤት ሲወለድ ነበሩ መላእክት። 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ሲጾም ክርስቶስ ተራበ፣ በዲያብሎስ ተፈተነ። ዲያብሎስን ድል ካደረገ በኋላ መላእክትም ቀርበው አገለገሉት ይላል። ማን ቀርበው አገለገለው? መላእክት። ድል ሲነሳ መጥተው አገለገሉት፣ ሰገዱለት። መላእክት የሌሉበት ክርስትና የለም። ከሁሉም የሚገርማችሁ መድኃኒታችን ኢየሱስ ክርስቶስ ሊሰቀል አንድ ቀን ሲቀረው ሐሙስ ዕለት ማታ በጌቴ ሴማኒ ተጨንቆ ይጸልይ ነበር እና በዚያ በአትክልቱ ስፍራ ተንበርክኮ ላሙ እየወረደ ተጨንቆ ይጸልይ ነበር። ሰው እንደመሆኑ ተጨነቀ እና ከላሙ አልፎ የሚገርማችሁ ከጭንቀቱ ብዛት ደም ሁሉ ወጥቶት ነበር። ደመ ወዝ ወጥቶት ነበር። በወዝ ፈታ ደም ማለት። የሕክምና ባለሙያዎች ምን ይላሉ? አንድ ሰው በጣም ሲጨነቅ ላሙ በጣም ይጨምራል። ከ1 ሚሊዮን ሰዎች አንድ ሰው ግን በጣም ከልክ በላይ ሲጨነቅ በላም ቦታ ደም ሊወጣ ይችላል። ሄማቶድሮሲስ የሚባል የሕክምና ኬዛ። መድኃኒታችን ኢየሱስ ክርስቶስ በዚህ ልክ ነው የተጨነቀው። ከ1 ሚሊዮን አንድ ሰው የሚጨነቀውን ጭንቀት ለሁላችንም የተጨነቀው። ተጨንቆ ሲጸልይ ይላል የሚያበረታው መልአክ ታየው። እስቲ ከኔ ጋር በሉ የሚያበረታው መልአክ ታየው። ማንን የሚያበረታው? አይሰማም። ክርስቶስ። የሉቃስ ወንጌል ምዕራፍ 22 ቤት ግቡና አንብቡት። የሚያበረታው መልአክ ታየው ይላል። እንዴ መላእክት አያስፈልገንም ክርስቶስን እናውቃለን መላእክት አያስፈልገንም የሚሉ ሰዎች ይህንን ጥቅስ ለምንድን ነው ያላዩት? እንደ ክርስቶስ ራሱ መላእክት ያስፈልጉታል አይደለም? በክርስቶስ አምነህ አንተ ራስህ ክርስቶስ ብትሆን ራሱ መላእክት ያስፈልጋሉ? ያስፈልጋሉ። ግን ምን ማለት ነው የሚያበረታው መልአክ ታየው ማለት? ከሱ ኃይል የመላእክት ኃይል ይበልጣል እንዴ? አይበልጥም። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለ መጽሐፉ ላይ ሉቃስ ወንጌላዊውን ይጠይቀዋል። ባለመድኃኒቱ ሉቃስ ሆይ ምን ማለት ፈልገህ ነው? ከመለኮቱ ኃይል የመላእክት ኃይል በልጦ ነው ወይ መልአክ ያበረታዋል የተባለው ምን ማለት ነው? ሉቃስ ሆይ አሳምመኸኛልና ራስህ ተርጉምልኝ
ፈውሰኝ እባክህ ይለዋል ቅዱስ ሉቃስ። ከዛ አባ ጊዮርጊስ በመንፈስ ቅዱስ ተቃኝቶ ራሱ ይተረጉመዋል። አበረታው ማለት የነሱ ኃይል ከክርስቶስ ኃይል በልጦ ክርስቶስን አበረቱት ማለት አይደለም። በፊቱ ለአንተ ኃይል፣ ክብር፣ ምስጋና ይገባሃል እያሉ ሰገዱለት ማለት ነው። ለከ ኃይል፣ ክብር ወስብሐት እያልን የምንሰግደው የስቅለት ሰሞን ሰሙነ ሕማማት ላይ ለአንተ ኃይል፣ ክብር፣ ምስጋና ይገባሃል እንደምንለው እንደዛ እያሉ እኛ ለስቅለት እንደምንሰግደው ያለ ስግደት እየሰገዱ በርታ አይዞ እንደማለት ማለት ነው። ለአንተ ኃይል፣ ክብር፣ ምስጋና ይገባሃል አሉት ማለት ነው እንጂ መላእክት ኃይል ኖራቸው ክርስቶስን ሊያበረቱት አይችሉም ይላል አባ ጊዮርጊስ። የተሰቀለበት ዕለት ደግሞ ዓርብ ዕለት የመላእክት የስቃይ ቀን ነበር። ምዕመናን እነ ገብርኤል የተጨነቁበት ቀን እስቲ እግዚአብሔር ያሳያችሁ። እነሱ ቅዱስ 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 የሰራዊት ጌታ እያሉ እየተንቀጠቀጡ በፊቱ የሚቆሙለትን አምላክ ፊትህን ማየት አንችልም ብለው በክንፋቸው ፊታቸውን የሚሸፍኑለትን አምላክ የሰው ልጅ ፊቱ ላይ ሲተፋበት አይተው ሲተፋበት የሾህ አክሊል ደፍቶ በበትር መተው አና ጭንቅላቱን መቱት ጋር ራሱን መቱት። ይህን ጊዜ ኪሩቤል ተንቀጠቀጡ ይላል። በግርማው ፈርተው እየሰገዱ የሚያጥኑለትን የሚያመልኩትን አምላክ ሰው ሲተፋበት፣ ሰው ሲረግጠው፣ ሲደበድበው ሲያዩ ቅዱሳን መላእክት ተንቀጠቀጡ። አይሁድ ጌታችንን በሰቀሉት ጊዜ ይላል ቅዱስ ያሬድ ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ተገረመ። መቋቋም አቃታቸው። ሰው ምንኛ ደፋር ነው ብለው ማለት እግዚአብሔር ከፈጠረው ፍጥረት እንደ ሰው ያከበረው የለም፣ እንደኛ ያከበረው የለም። ከፈጠረው ሁሉ እኛን ያከበረን። የሚያሳዝነው ግን እግዚአብሔር ከፈጠረው ፍጥረት እንደ ሰው ደግሞ እግዚአብሔርን ያዋረደ የለም። እንደኛ እግዚአብሔርን የተዳፈረ የለም። ተጨነቁ መላእክት፣ ግን ከለከላቸው። ቸርነቱ ከለከላቸው እንዳይቀርቡ እንዳይቀጡ። ቅዱስ ጴጥሮስን ምንድን ያለው ታስታውሳላችሁ? ሐሙስ ዕለት ጌታን ሊይዙት የአይሁድ ጭፍሮች ሲመጡ ሰይፍ አነሳና ቅዱስ ጴጥሮስ የሊቀ ካህናቱን ባሪያ የማልኮስ ጆሮ ቆረጠ። ጌታ ምን አለው? የዮና ልጅ ስምዖን ሆይ ሰይፍን ወደ ሰገባው መልስ። ሰይፍን የሚያነሱ በሰይፍ ምን ይላል? ይጠፋሉ አለና ምን አለ? አሁንስ አባቴን ልለምን ከ12ቱ ጭፍሮች የሚበዙትን መላእክት ሊልክልኝ እንደሚችል አታውቅም? ምን ማለት መሰላት? 12ቱ ጭፍሮች የተባሉት መላእክተ ጽልመት ይባላሉ። የቅጣት መልአክ፣ የቁጣ መልአክ። ከነሱ ብዙ ማስላክ አልችልም ወይ ብፈልግ? ግን አይሆንም አለ እግዚአብሔር። ቸርነቱ ከልክሏቸው እንጂ መላእክት ቢወርዱ የሰው ልጅን ለማጥፋት ግርማቸው ይበቃል። ሚካኤልን አይቶ አይደል የ85,000 ሰራዊት የረገፉት የሰናክሬም ሰራዊት። በግርማው ብቻ እኮ ማጥፋት ይችላል። ግን ክርስቶስ ከለከላቸው። ዓርብ ዕለት ሲሰቀል መላእክት ተጨንቀዋል፣ አዝነዋል። ከሞት ሲነሳስ ትንሣኤውን ያበሰሩት ቅዱሳን መላእክት ናቸው። በመቃብሩ በራስጌና በግርጌ ሆነው አትፍሩ፣ የተሰቀለውን ክርስቶስን እንደምትሹ እናውቃለን ብለው እንደተናገረ ተነስቷል፣ በዚህ የለም ብለው ትንሣኤውን ያበሰሩት ቅዱሳን መላእክት ናቸው። ምእመናን መላእክት ያላገለገሉት ክርስቶስ፣ መላእክት የሌሉበት ክርስትና የለም። የመላእክት ስም ሲነሳ ደስ የማይለው ሰው ክርስቲያን አይደለም። ምክንያቱም ክርስትና ከመላእክት ተለይቶ ሊታይ አይችልም። ተስፋ የምናደርገውም በመንግሥተ ሰማያት ከመላእክት ጋር ለመኖር ነው። በደስታ ወደ ተሰበሰቡት ወደ አላፋት መላእክት ኅብረት ደርሳችኋል ይላል ቅዱስ ጳውሎስ። እዚያ የመላእክት ኅብረት ጋር ለመሄድ ሐሳብ ካለ እዚህ የሚካኤል የገብርኤል ስም ሲነሳ መናደድ የለብህ። አንድ ነገር ልጨምርና ወደ ቀጣዩ እመጣለሁ። የመጀመሪያዎቹ ክርስቲያኖች የሚገርማችሁ ከመላእክት ጋር በጣም ቅርብ ነበሩ። ሐዋርያትን ለአገልግሎት ያሰማሯቸው መላእክት ናቸው። እስር ቤት ሲገቡ እስር ቤት ገብተው ይዘዋቸው የወጡ መላእክት ናቸው። ከሁሉም የሚገርመው ግን አንድ ቀን ማታ የጌታ ደቀ መዛሙርት ተሰብስበው ጴጥሮስ እስር ቤት ሆኖ እያለ ያዝኑ ነበር ይላል። እያዘኑ እያለ በር ተንኳኳ። ሌሊት ነው፣ እግዚአብሔር ያሳያል። በር ሲንኳኳ ቤት ውስጥ የምታገለግል ሮዲ የምትባል ሴት ነበረች። ሂጂና በር ክፈች አለ። እሺ አለች። ሄዳ በሩን ከፈተች።
ስትከፍተው ጴጥሮስ ቆሟል። እስር ቤት ነው ያለው ብለው እነሱ ይጨነቃሉ። ጴጥሮስ መጥቶ በር ላይ ቆሟል። ስታየው ደነገጠችና በሩን ዘጋችበት። ተመልሳ መጣች። ምንድነው አሏት። አረ ጴጥሮስ ቆሟል በር ላይ አለቻቸው። ያምሻል እንደ ጴጥሮስ እኮ ታስሯል አሏት። አረ አልታሰረም ይኸው በር ላይ ቆሟል አለች። እነሱ ምን አሏት መሰላችሁ? መልአክ ይሆናል አሉ። እስቲ ከኔ ጋር በሉ መልአክ ይሆናል። አዎ የጴጥሮስ ጠባቂ መልአክ ቆሞ ሊሆን ይችላል እንጂ ጴጥሮስ አይሆንም ማለት። እስቲ ነው ሳትዋሹ ንገሩኝ ምዕመናን፣ ሌሊት ላይ በራችሁ ቢንኳኳ ቤታችሁ ማን ይሆናል ብላችሁ ነው ትገቡት? ወይ ሌባ ነው ወይ ፖሊስ ነው አይደል? አለዚያ መርዶ ነው። ሌሊት ላይ በር ከተንኳኳ በቃ አክስቴ ሞታለች ማለት ነው። ጉዶንኩኝ ነው ምን ማን ሞቶ ነው ከዘመዶቼ ነው ምን ወንጀል ያለበት ሌባ ይሆናል ማን ነው ፖሊስ ይሆናል ይላል። ንብረት ያለው ሌባ ይሆናል ይላል። መልአክ ሊሆን ይችላል ብሎ ግን የሚገምት ከኛ መሃል የለም። የመጀመሪያዎቹ ክርስቲያኖች ግን በራቸው እንኳን ሲንኳኳ መልአክ ሊሆን ይችላል። የመላእክቱን ፍቅር ለሁላችን ያድለ። መላእክት ምዕመናን ረቂቃን ፍጥረታት ናቸው። አባቶቻችን የመላእክትን ርቀት ሲገልጹ ከእሳትና ከውሃ እሳት ይረቃል ይላሉ። ከእሳት ነፋስ ይረቃል። ከነፋስ የሰው ልጅ ነፍስ ይረቃል። ከነፍስ መላእክት ይረቃሉ። ከመላእክት የመላእክት ሐሳባቸው ይረቃል። ከመላእክት ሐሳብ እግዚአብሔር ይረቃል። ረቂቃን ናቸው ምዕመናን፣ አይጨበጡም አይዳሰሱም። መላእክት ረቂቅነታቸውን የሚያሰቅ አንድ ነገር ልንገራችሁ። በዚህ በመጽሐፍ አክሲማሮስ ላይ ሄክሳሜሮን የሚባለው ቅዱስ ባስልዮስ የጻፈው በእኛ አክሲማሮስ ይባላል 6 ቀን ማለት ነው። በመጽሐፈ ስነ ፍጥረት ላይ ምን ይላል? ሚካኤልና ገብርኤል ለምሳሌ መንገድ ላይ ቢገናኙ ሚካኤልና ገብርኤል ሚካኤል ገብርኤልን አሳልፈኝ አይለው ወሐለፈ መልአክ በውስተ መልአክ መልአኩም በመልአክ ውስጥ አለፈኝ። ሚካኤል በገብርኤል ውስጥ ማለት እስኪችል ድረስ ረቂቃን ናቸው። አይጨበጡም፣ አይዳሰሱም። ፈጣኖች ናቸው መላእክት። ፍጥነታቸው የእኛን ሐሳብ ያህል ነው። ምመንም የእኛን ህሊና የእኛን ሐሳብ አላችሁ። ከኔ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። መላእክት ፈጣኖች ናቸው። እስቲ አሁን እዚህ ጉባኤ ላይ ያላችሁ ምዕመናን ከቤታችሁ ወይ ከስራ ነው የመጣችሁ። ከስራ ወይ ከቤት ስትመጡ ከተነሳችሁበት ቦታ እዚህ ድረስ ያለውን መንገድ አቋርጣችሁ ነው የመጣችሁት አይደል? በታክሲ ሊሆን ይችላል፣ በእግራችሁ ሊሆን ይችላል፣ በመኪና ሊሆን ይችላል። ብቻ አቋርጣችሁ ነው የመጣችሁ። ስትመለሱ ደግሞ ከዚህ ቤተክርስቲያን እስከ ቤት ያለውን መንገድ አቋርጣችሁ ነው የምትመለሱ። እስቲ አንዴ በሐሳባችሁ ተመለሱ ወደ ቤታችሁ። አሁን እስቲ ወይስ ቀድማችሁ ሄዳችኋል አላችሁ አይደል? እስቲ በሐሳብ መመለስ ይቻላል አይቻል? ይቻላል። በሐሳብ ለመመለስ ታክሲ ነው የምትይዙት? በእግር ነው የምትሄዱት? በሐሳብ ማለት በቅጽበት ቤታችን መመለስ ይቻላል አይቻል? ኧረ አለወሻሽ በሐሳቡ አውሮፓና አሜሪካን ዞራ እንደዚህ ማለት ያለ ፓስፖርት ያለ ቪዛ ዓለምን ዞረና ሰው በሐሳቡ መኝታ ቤቱ አሁን መሄድ ይችላል። አሁን አስቡ ብላችሁ ቤታችሁ መግባት ትችላላችሁ መንገድ ሳታቋረጡ። የመላእክት ፍጥነታቸው የእኛን ሐሳብ ያን ገብርኤል ሆይ ድረስልኝ ብለህ ስትጠራው ገብርኤል ብለህ ሳትጨርስ ቅዱስ ገብርኤል አጠገብ ነው ያለው። ቅዱስ ገብርኤል ለሁላችን ይድረስልን። ተመልከቱ፣ ገና ስሙን ስትጠራ እሺ አመስግኑ። ገብርኤል የሚለውን ቃል ሳትጨርሰው ቅዱስ ገብርኤል አጠገብ ነው ያለው። የእኛን ሐሳብ ያን ፈጣኖች ናቸው። ከየት አገኘ ነው? ይሄን ከመጽሐፍ ቅዱስ ነው። ቤት ስትገቡ አንብቡት። ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል ነቢዩ ኢሳይያስ። ቅዱስ ቅዱስ እያሉ መላእክት ያመሰግኑት ነበረ። ይህን ባየው ጊዜ ወዮልኝ፣ ከንፈሬ የረከሰብኝ ሰው ነኝ ብዬ አለቀስኳል። ኃጢአተኛ ነኝ ብዬ አለቀስኩ። ይህን ጊዜ ቅዱስ ቅዱስ ብለው ከሚያመሰግኑት መላእክት መካከል ሱራፌል ከሚባሉት ነገድ መሃል አንደኛው ሱራፊ እየበረረ መጣ። የእሳት ፍም በጉጠት ያዘና ወደ እኔ መጣ። ከንፈሬ ተኮሰልኝ፣ ኃጢአት ተወገደችልህ አለኝ ይላል። ኃጢአታችሁ ተወገደላችሁ ይበለን ቅዱስ ገብርኤል። መላእክት ኃጢአት ማስወገድ ይችላሉ፣ ጸጋው አላቸው። ልብ አድርጉ። ኢሳይያስ እታች ቁጭ ብሎ ወይኔ ኃጢአቴ ወይኔ ኃጢአቴ እያለ ሲያለቅስ ይህንን ጸሎቱን ሰምቶ ቅዱስ መልአክ ሱራፊ እየበረረ መጥቶ መልስ ሰጠው። ቅዱስ ገብርኤል አሁን የምንጸልየውን የምንጨነቀውን ጭንቀት ሰምቶ
እንደ ሱራፊ ፈጥኖ ይድረስልን ለሁላችን። መላእክት ፈጣን ናቸው። ምዕመናን ፈጥነው ይደርሳል። ሌላው መላእክት አሁን ብዙ ሰው የሚቸገረው በተለይ ጎረቤቶቻችን ከኛ በእምነት የማይመስሉ ሰዎች አሁን ዛሬ ገብርኤል ስናከብር እዚህም ገብርኤል ይከበራል፣ ቁልቢም ይከበራል፣ ሌላ ከተማም ይከበራል፣ ከሀገር ውጭም ይከበራልና ገብርኤል ዛሬ የት ነው የሚሄደው ብለው የሚጨንቃቸው ሰዎች አሉ። እንደው ጳጳስ አረጉት በቃ ዛሬ የት ነው የሚሄደው? እዚህ ደብር ነው የሚመጣው? እንዴት ያዳርሰዋል ብለው የሚጨንቋቸው አሉ። እንዴት ነው ነገሩ? መላእክት በሁሉ ቦታ ይገኛሉ ወይ በአንድ ጊዜ ይሉናል። የኛ ቤተ ክርስቲያን መላእክት በሁሉ የሞሉ ናቸው ብላ አስተምራ አታውቅም። በሁሉ የሞላ ማን ብቻ ነው? እግዚአብሔር። መላእክት በሁሉ ምሉዓን አይደሉም። በአንድ ቦታ ሲሄዱ በሌላ ቦታ ይታጣሉ ይላል መጽሐፋችን። ታዲያ እንዴት ነው ቅዱስ ገብርኤል በአንድ ቦታ ላይ በተለያየ ቦታ ላይ ሆነን ስንጠራው ቢሰማን? እንደ ወደ ሌላው ሳልመጣ ወደ ርዕሴ ልምጣላችሁ። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል፣ ያድናቸው። የማን መልአክ? የእግዚአብሔር መልአክ ሲል ስንት ነው ቁጥሩ? መላእክት አይደለም የሚለው የእግዚአብሔር መልአክ ሲል ስንት ነው? አንድ ነው። እግዚአብሔር የሚፈሩ ሰዎች ስንት ናቸው? ስንት ናቸው? ብዙ ናቸው። የት ነው የሚኖሩት? ብስራተ ገብርኤል አካባቢ ነው የሚኖሩት። የእግዚአብሔር የሚፈሩ ሰዎች ሁሉ በዓለም ሁሉ ነው ያሉት። አንዱ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች በዓለም በተበተኑ ሰዎች ሁሉ ይሰፍራል ያድናቸውማል ይላል። መልአኩ እኮ አንድ ነው፣ ግን ይሰፍራል። ሰራዊት ነው እኛ ይሰፍራል ሲባል የምናውቀው። ሚካኤል ብቻውን በክንፉ አዲስ አበባን ከተማዋን መከለል ይችላል። አንዱ መልአክ ብቻውን። ይህኛ ያመጣ ነው አይደለም። እንደምታስቡት እኮ እኛ በጣም ትልቅ አይደለን እኮ። መሬት የምትባለው ፕላኔት ለመላእክት እኮ ኳስ ማለት ነው። ዮሐንስ ራዕይ ምዕራፍ 18 ላይ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ። ከክብሩ የተነሳ ምድር አበራች። ከምኑ የተነሳ? ከክብሩ። አንዱ መልአክ ምድርን ማብራት ይችላል። ፀሐይ እንኳን በፈረቃ ነው የምታበራው። ቅዱስ ገብርኤል ግን ምድርን ማብራት ይችላል። ለምን? መሬት የምትባለዋ ትንሿ ኳስ ለመላእክት በጣም ትንሽ ነገር ነች። በደቂቃ ዓለምን ዞሮ መምጣት ይችላል። እኔ የሚገርመኝ ግን እንደው ወደ ሌላው ሳንመጣ አሁን ዛሬ ገብርኤል እዚህና እዛምና ስትሉት የት ሄዳል ገብርኤል እዛም ገብርኤል ስትሉ የሚሉት ሰዎች ይህንን ጥያቄ ለሰይጣን ሲሆን ለምንድን ነው የማይጠይቁት? እዚህ ሰፈር ያለ ሰው ኃጢአት እንዲሰራ የሚፈትነው ማን ነው? መልሱልኝ። ሌላ ሰፈር ያለው ልጅ ሰይጣን። ሰይጣን በሁሉ የሞላ አይደለም። ሰይጣን ሲሆን ለምንድን ነው የማይጠይቁት ሰዎች? ለምንድን ነው ገብርኤል ሲሆን የሚከነክናቸው? እንደው በጣም አላድክማችሁ። አሁን እኔ እዚህ ጋር ቆሜ የምናገረውን ቃል እግዚአብሔር እኔ የምናገረውን ቃል ዓለም ላይ ያለ ሕዝብ ሁሉ እንዲሰማ ማድረግ ይቻላል? መልሱልኝ። በምን ነው የሚቻለው? ይኸው እዚህ ፊት ለፊት በምታዩዋቸው ስልኮች፣ እነዚህን ስልኮች የፈጠረ ማን ነው? እግዚአብሔር እንዳትሉ በለመደ አፋችሁ። ማን ነው የፈጠራቸው? በእነዚህ ስልኮች እኔ እዚህ ቆሜ ዓለምን ሁሉ ማዳረስ እችላለሁ? አልችልም? ሰው የሰራው ስልክ ዓለምን መድረስ ከቻለ እግዚአብሔር የሰራው ገብርኤል ዓለምን መድረስ ይችላል? አይችልም? ይችላል። ቅዱስ ገብርኤል ለሁላችን ይድረስልን በያለንበት ቢሆን። ስለዚህ ረቂቃን ናቸው፣ ፈጣኖች ናቸው፣ ፈጥነው ይደርሳል። አንድ ነገር ልጨምርና ወደ መጨረሻው እመጣለሁ። አንዳንድ ሰው እነ ሚካኤልና ገብርኤል የታዘዙትን ከማድረግ ውጭ ሌላ ምንም በራሳቸው መወሰን የማይችሉ አድርገው ያስቧቸዋል። እንደ ሮቦት ሂድና እንዲያደርግ ሲባል ያደርጋል፣ ከዛ ውጭ አያገባውም፣ ስልጣን የለውም የሚሉ ሰዎች አሉ። መጽሐፍ ቅዱስ ግን እንዲህ አይልም። እግዚአብሔር ራሱ የተናገረውን ቃል ልንገራችሁ። ኦሪት ዘጸአት ምዕራፍ 20 ከቁጥር 23 ላይ በመንገድ ይጠብቅህ ዘንድ እስኪ በሉ ወዳዘጋጀሁት ስፍራ ያስገባህ ዘንድ መልአኬን እልካለሁ። ማን ያለው? እግዚአብሔር። በመንገድህ እንዲጠብቅህ ወዳዘጋጀሁልህ ስፍራ እንዲያስገባ መልአኬን እልካለሁ ካለ በኋላ እቺን ቃል ይዛችሁ ወደ ቤታችሁ ልትሄዱ እንዴት ደስ ይለኛል። በፊቱ ተጠንቀቁ በሉ እስኪ። አይሰማም። ቃሉንም አድምጡ። የማንን ቃል? አላላ የእግዚአብሔር አለ። ተናጋሪ እኮ እግዚአብሔር ነው። በፊቱ ተጠንቀቁ። በማን ፊት? በመልአኩ ፊት።
ቃሉን አድምጡ። የማንን ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት። ኃጢአት ብትሰሩ ይቅር አይልምና ምን እንዳትሉት። ማን ነው የሚናገረው? እግዚአብሔር። መልአኬን ልከዋለሁ፣ ሚካኤል መልአኬን ልከዋለሁ፣ ገብርኤል በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ገብርኤል የሚለው ስም ላይ ኤል ስላለ፣ ሚካኤል የሚለው ስም ላይ ኤል ስላለ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመርሩት አለ እግዚአብሔር። መላእክት ኃጢአትን ይቅር አለማለቱ ይችላል። እግዚአብሔር ነው ያለው። እንግዲህ እኛ ምናምን አይተም መወሰን ይችላል። ሁለት ምሳሌ ልጨምርላችሁ። በለዓም የሚባል ሰው በኦሪት ዘኍልቍ ምዕራፍ 22 ላይ ታገኙታላችሁ። አህያ ላይ ተጭኖ መንገድ እየሄደ እያለ የእግዚአብሔር መልአክ ከፊቱ ቆመ። ተው ብሎ አስቆመው። መንገዱን ሲያስቆመው በለዓም አህያውን አላየው። ማን ነው? መልአኩን አላየው። መልአኩን ማየት የቻለችው አህያዋ ነበረች። አህያይቱ መልአኩን ስታይ ፈራችና ተንበረከከች፣ አልሄድም አለች። በለዓም ተናደደና መታት፣ በዱላ ደበደባት። ሲደበድባት መልአኩ አዘነና መንገድ ቀየረ። ጥቂት እንደሄዱ ጠባብ መንገድ ላይ ድጋሚ የእግዚአብሔር መልአክ መጣ። በግራ በቀኝ ግንብ ነው። መልአኩ ከፊት ለፊት ቆመ። አህያይቱ የበለዓምን እግር ከግንቡ ጋር አጣበቀችው ይላል። እግሩን አሳመመችው። ይህን ጊዜ ተበሳጨና በለዓም ዘሎ ከአህያይቱ ላይ ወረደና ባለ በሌላ ኃይሉ ደበደባት። በጣም ሲመታት እግዚአብሔር የአህያይቱን አንደበት ከፈተ ይላል። አፍ አውጥታ እንድትናገር አደረጋት። ስለምን ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አልነበርኩን? አለችው። በለዓም መለሰላት፣ ሰይፍ በእጄ ቢኖር ኖሮ እገልሽ ነበር አላት። ከኔ ጋር ናቸው። እኔ አሁን በጣም ይገርመኝ መልስ መስጠቱ ነው። መልስ መስጠቱ አይገርማችሁ? አሁን ቤት ገብታችሁ ውሻ እንዴት አመሻችሁ ቢል እግዚአብሔር ይመስገን ትላለህ? እንደ ሮጦ እንኳን አያመልጥም እንዴ? ስትናገር አልደነገጠ። ልብ ሲታወር አህያ ሲናገር መልስ ትሰጣለህ። እግዚአብሔር ልባችንን ይክፈትልን። ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ኖሮ ገልሽ ነበረ። እንዲህ አደርግ ዘንድ ልማዴ ነው ወይ አለችው። እስከ ዛሬ ስታዘዝ አልነበረ ወይ ስትለው፣ አይ እንዲህ አድርገሽ ሳታውቂም ማለት ተናግራ አስታውቃለች? አታውቅም። አሁን ይህን ያነሳ በእውነት ይሄ ታሪክ አህያ ተናገረች የሚለው ታሪክ በገድል ላይ ቢሆን የተጻፈው ኖሮ ሰዎች ተረት ነው ይሉን ነበር። ይህን ታሪክ መጽሐፍ ቅዱስ ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። የፈለኩት ግን ምንድን ነው? ልክ ሁለቴ ደብድቧት ከተናገረች በኋላ እግዚአብሔር የበለዓምን አይኑን አበራነት። አይነ ስውር አልነበረም፣ የልቡ አይን አያይም ነበር። ልክ አይኑ ሲበራ የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ ቆሞ አየ። በግንባሩ ተደፍቶ ሰገደለት። አይኑ ሲበራ ለገብርኤል ስንሰግድ አይናችሁ አልበራላችሁም ይሉናል። እግዚአብሔር ለነሱ ያብራላችሁ። የበራለት ሰው ተደፍቶ ለመልአኩ ምን ይላል? ይሰግዳል። ይህን ጊዜ መልአኩ ምን አለው? አህያይቱ አይታኝ ፈቀቅ ባትል ኖሮ እገልህ ነበር አለው። ምን እልህ ነበር? መላእክት ሁኔታውን አይተው መወሰን ይችላሉ አይችሉም? ይችላል። ኮንዲሽናል ይወሰናል። ሶስተኛ ምሳሌ ራሱ ገብርኤል የተናገረው ዘካርያስን መጣና ዘካርያስ ሆይ አትፍራ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ። እንዴት ይሆናል አለ። ቅዱስ ገብርኤል ተበሳጨ። ለምን? ዘካርያስ እድሜውን ሙሉ አብርሃምና ሳራ በስተርጅና ወለዱ እያለ ሲሰብክ የኖረ ሰው እንዴት ይሆናል ሲል ይህ እንደሚሆን ታይ ዘንድ በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ። ምን ትሆናለህ? ዲዳ ትሆናለህ። ዲዳ ሆነ። ያው ወዲያው ለምንድን ነው ገብርኤል ልሳኑን የዘጋው ካላችሁ፣ አንዳንዱ ሰው ሽማግሌ ሆኖ ከእድሜው ጋር የማይሄድ ነገር ሲናገር አያሳዝንም? ያሳዝን። እንደው ሄዳችሁ አፉን ያዙት አይላችሁ? ገብርኤል ግን አፉን ያዙ አይለውም። አፉን ይዞ ዘጋው ልሳኑ። እንዴት የተዘጋ ማህፀን እንዴት ይከፈታል ሲል ማህፀንን ይዘጋል፣ ልሳንን ይዘጋል። ማህፀንን የሚከፍት ልሳንን ይከፍታል። ታየው ዘንድ ብሎ ልሳኑን ዘጋ። ዘካርያስ ዲዳ ሆነ ይላል። ልብ አድርጉ። ይህን ለምን አነሳው? ገብርኤልን እግዚአብሔር የላከው ምን አድርግ ብሎ ነው? ገብርኤል የተናገረውን ቃል ልንገራችሁ።
እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ። ይህን የምስራች እንድሰብክልህ ተልኬ ነበረ። ምን እንዳደረግልህ የተላኩት? የምስራች ምን እንድልልህ? እንድሰብክልህ። ነገር ግን በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ። ምንን ስላላመን? ስለዚህ መላእክት አይተው መቅጣት፣ አይተው መማር የሚችሉበትን ስልጣን ማን ሰጥቷቸዋል ማለት ነው? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል ማለት ክርስቶስ በመስቀል ላይ ያደረገውን ማዳን አይደለም። እሱን በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ መጥቶ አዳነ እንደሚለው ክርስቶስ ያደረገውን ማዳን ከሱም በፊት ከሱም በኋላ ማንም ሊያደርገው ስላልቻለ ራሱ እግዚአብሔር ያዳነን ማዳን ነው። ይህንን ማዳን መላእክትም ቅዱሳንም ሊያድኑ አይችሉም። ከመከራ ከችግር ከፈተና ግን እነ ገብርኤል ያድናሉ አያድኑ? ያድኑናል። ይህንን ማመን አለብን። አንዳንድ ሰው ይጨነቃል። እንዴ የተባለ ሲሆን እግዚአብሔር ቦታ ለመላእክት የተሰጠ የሚመስለው ሰው አለ። የመላእክት ማዳን ከእግዚአብሔር የሚመነጭ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው። ስለዚህ ገብርኤል ቢያድነን በማን ስም ነው? አይሰማም። ሚካኤል ቢያድነን በማን ስም ነው? እግዚአብሔር በገብርኤል ማዳን ይችላል አይችልም? ያለ ገብርኤልስ ይችላል አይችልም? ገብርኤል ግን ያለ እግዚአብሔር ማዳን አይችልም። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ሚል መዝሙር አታውቁ? ኃይሌ እግዚአብሔር ነው። ብዙ ጊዜ አዲስ አበባ ሰው ኃይሌ እግዚአብሔር ነው የሚለው ፌዴራል ፖሊስ ሲያይ ነው። እኔ ለምን እንደሆነ አላውቅም። ምንም አይገናኝም። ኃይል የእግዚአብሔር ነው። ማዳን የማን ነው? ገብርኤል ቢያድነንም በገብርኤል ሆኖ ያዳነን ማን ነው? እግዚአብሔር። የመላእክት ማዳን የእግዚአብሔር ማዳን አካል፣ የእግዚአብሔር ማዳን አካል። ስለዚህ ስለኛ የሚጸልዩ የሚያማልዱ መላእክትን እግዚአብሔር ይሰማል አይሰማል? አንድ ጥያቄ ጠይቃችሁ ልውረድ። ሰይጣን እነ ገብርኤል በቆሙበት በሰማያት እግዚአብሔር ፊት ሊቆም መጣ። ባሪያዬን ኢዮብ አየኸው አለው እግዚአብሔር ደስ ብሎት። እንዴት አይነት ጻድቅ ሰው እንደሆነ ኢዮብን አየኸው ሲለው፣ ምን እሱ ጻድቅ ባይሆን እኮ ነው የሚገርመው፣ ባለጸጋ ነው፣ ጤና ሰጥተዋል፣ 10 ልጅ ሰጥተዋል፣ አንዱን ብትነሳው እኮ ይሰድብሃል። እንግዲያውስ ሕይወቱን አትንካ፣ የፈለግከውን ግን አድርግበታል። ሰይጣን ወረደና በኢዮብ ላይ መከራ ወረደበት፣ ሀብቱን ንብረቱን አጠፋበት። ኢዮብ ምን አለ? እግዚአብሔር ሰጠ። የኛ አሁን እዚህ ገብርኤል ባላ ክብራችሁ ስትወጡ ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ። ምን ነው ቅዱስ ገብርኤል በለተ ቀን ነው የምትሉት። ኢዮብ ግን አመሰገነ። ጭራሽ 10 ልጅ ሞተበት፣ አንድ አይደለም ስንት ልጅ። እግዚአብሔር ሰጠ እግዚአብሔር ነሳ። መጨረሻ ከራስ ፀጉር እስከ እግር ጥፍሩ ድረስ በቁስል መታው። እግዚአብሔር ሰጠ እግዚአብሔር ነሳ። አሁን እኔ የምጠይቃችሁ ምዕመናን፣ ኢዮብ ላይ መከራ ለማውረድ ጥያቄ ጠየቀው ማን ነው? መልሱልኝ። ሰይጣን ነው። ማን የፈቀደለት? እግዚአብሔር። ሰይጣን ክፉ ነው ወይስ ደግ ነው? መልሱልኝ። ክፉ ነው። ሰይጣን የረከሰ መልአክ። ሰይጣን ኢዮብን እንዲህ እንዳደረገው ይፈቀድልኝ ብሎ የጠየቀው ለኢዮብ ጥሩ አስቦ ነው መጥፎ አስቦ ነው? መጥፎ አስቦ ነው። ኢዮብን ለማሳሳት ነው፣ ለማሰናከል ነው፣ ከእግዚአብሔር ለማጣላት። ክፉ ሰይጣን ለኢዮብ ክፉ አስቦ እግዚአብሔርን ሲጠይቅ እግዚአብሔር ሻለው አላለው? አለው። የረከሰው መልአክ ሰይጣን እኛን ለማሰናከል ሲለምን እግዚአብሔር ከፈቀደለት ቅዱሱ ገብርኤል እኛን ለማዳን ሲለምን ይሰማዋል አይሰማውም? ይሰማዋል። ገብርኤል ቅዱሱ እሺ አመስግኑ። ቅዱሱ ገብርኤል ለእኛ መዳን ፈልጎ ሁሉ መዳንን እንዲወርሱ የሚቃትቱ የሚለምኑ መላእክትን እግዚአብሔር ይሰማል አይሰማም? ይሰማል። አሁን እኛ እዚህ ቆመን እንለፋለን እንጂ ምዕመናን፣ ቅዱስ ገብርኤል ክንፉን ዘርግቶ ስለ ሁላችን እየጸለየ ነው፣ ስለ ሁላችን እያማለደ ነው። በምናውቀውም በማናውቀውም ጉዳይ የማትምራቸው እስከ መቼ ነው? ይችን ዓመት ተዋት፣ ይችን በለስ ታፈራ እንደሆነ እያለ መልአኩ በእግዚአብሔር ፊት ቆሞ ይለምናል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድረው። ሆኜ ብቀር ሳልሻገር